ሰላምታችን በእያላችሁበት ይሁን። እንደምን አላችሁ የተወደዳችሁ ተመልካቾች? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። ሀገራዊ ምክክሩ ችግሮችን በምክክር ለመፍታት የሚያስችል አዲስ ምዕራፍ የከፈተ ነው ሲሉ የኮምቦልቻ ከተማ ወጣቶች ገለጹ። ለምክክሩ ውጤታማነት የድርሻቸውን እንደሚወጡ ወጣቶች ተናግረዋል። የወጣቶችን አስተያየት ተመስገን አሰፋ አሰባስበዋል፣ እንደሚከተለው ይቀርባል። ምክክር ሂደቱ በጣም አሪፍ ነው ማለት በጦርነት በሌላ ነገር ችግሮች ከሚፈቱ ይልቅ በምክክር ሰላም እንደሚመጣ እያየን ነው። ለክልሉ ሕዝብ ይሄ በጣም አሪፍ ነው። ምክንያቱም ከጦርነት ይልቅ ሰላምን በማስቀደም በምክክር ችግሮች እንደሚፈቱ እያየን ስለሆነ ትምህርት ቤቶች ወድመዋል፣ ጤና ጣቢያዎች፣ ብዙ ነገሮች ነበሩ። ያልወደመ ነገር የለም። በጦርነት ምክንያት ተሰደናል፣ በእግራችን ብዙ ነገር አልፎብናል። ቢያንስ ያ ነገር በምክክር የሚፈታ ይሆናል ማለት ነው። ለውጥም ይኖረዋል ብለን እናስባለን። ኢትዮጵያ ከዚህም ካሁን ካለችበት አረንቋ ውስጥ ወጣ ወደ ተሻለ ነገር ውስጥ እንደምትገባም ተስፋለን። አሁን ወጣቱ ሰርቶ ተለውጦ ማየቻው ነው። አሁን አብዛኛው ወጣት እየተሰደደ በጦርነት እየሞተ ያለበት ሁኔታ ነውና ያው ሁላችንም ማንኛውም ኢትዮጵያ የሚፈልገው ነገር እርቅ ተፈጥሮ ወደ ሰላም ገብተን የተሻለ ነገር መፍጠር ነው። እንደው ኢንሻአላህ ከአላህ ጋር ይሄ ነገር በዘንድሮ አመት የሚበቃና የሚያቆም ይመስለኛል። አማራ ክልል አይተናታል። ጦር ቀጠና ሆና ከባድ ጊዜ አሳልፈናል። ያ ነገር እንዳይደገም ደግሞ ይህ ሀገራዊ ምክክር መቋቋሙ ትልቅ አስተዋጽኦና ትልቅ ነገር ይፈጥራል ብዬ አስባለሁ። በዘር በሃይማኖት ሳንከፋፈል ወደፊት አንድነታችን ይዘን ብንጓዝ ደስ ይለኛል። ይሄ አፈሙዝ ማንሳቱ በጣም የጎዳን መሆኑና ያ ነገር ቢቀር የተሻለ አሁን ወደዛ አርሶ የመብላት ሰርቶ የመለወጥ የራስን ሀብት የማፍራት ከብት ሊታረድብህ ይችላል። በማንኛውም ወገን እንደዚህ ተደረኩ ልትል ትችላለህ። ህግ አይኖርም በሰዓቱ እና ያ ነገር ቀርቶ ሰላማዊ የሆነና የተስተካከለ ኑሮ እንደሚኖረን ተስፋ አደርጋለሁ። ወጣቱ ለሰላም እንጂ ለጦርነት መማገድ የሌለበት መሆኑን ይሄንን እንደው ተጻጽኖ ሰጥተው የሚወያዩበትና ይሄንን የሚያነሱ ይመስለኛል። ኢትዮጵያ እየመከረች ትገኛለች። በምክሩ ደግሞ የተሻለ ተስፋ እናገኛለን። የተሻለ ነገር የተሻለ ሰላም እናገኛለን ብለን ተስፋ እናደርጋለን። ሰላም እንዲኖር ሰላም ካለ ሁሉም ነገር አለ። ሰላም ይቀርማልና ለሁሉም ነገር ስለ ሰላሙ በደንብ ቢመከርበት የተሻለ ነው ብዬ አስባለሁ። የሃይማኖት አባቶች፣ ሴቶች ሁሉም እዚህ ላይ እዚህ ማህበረሰብ ላይ ተጽዕኖ ፈጣሪ ናቸው። ከነሱ የሚጠበቀው ብዙ ነገሮች አሉ። እነሱ ለውጥ መፍጠርም ይችላሉ፣ ለውጥ ይፈጥራሉ ብዬ አስባለሁ። ይሄ ስብጥር ደግሞ ከዚህም የተሻለ ለውጥ እንደሚያመጣ ትልቅ እምነት አለኝ። ኢትዮጵያ ውስጥ የፈለኩበት ክልል ተንቀሳቅሺ በሰላማዊ መንገድ እንትና እንትን ነው ሳልባል በፈለኩት ቋንቋ እያወራሁኝ የምኖርበት ኢትዮጵያን እንደው ማየት እፈልጋለሁ። ለመምህራንና የትምህርት አመራሮች እየተሰጠ ያለው የአቅም ማጎልበቻ ስልጠና በተማሪዎች ውጤት ላይ ለውጥ እያመጣ መሆኑን የአማራ ክልል ትምህርት ቢሮ አስታወቀ። ስልጠና ውጤታማ የመማር ማስተማር ስራ እንዲያከናውኑ የሚያስችል መሆኑን ተሳታፊዎች ተናግረዋል። መሐመድ በቀለ የአማራ ክልል ትምህርት ቢሮ የመማር ማስተማር ሂደቱ ውጤታማ እንዲሆን ከባለፈው ዓመት ጀምሮ የመምህራንንና የትምህርት አመራሮችን አቅም የሚያጎለብት ስልጠና እየሰጠ ይገኛል። ለአሚኮ አስተያየታቸውን የሰጡ መምህራንና አመራሮችም ስልጠናው ምን ደረጃ ላይ እንዳሉ ራሳቸውን የሚፈትሹበትና የመማር ማስተማር ሂደቱን በውጤታማነት ለመምራት ትልቅ አቅም የሚያገኙበት ስለመሆኑ ተናግረዋል። የአሁኑ ስልጠና ደግሞ ለየት የሚያደርገው ከአዲሱ የስርዓተ ትምህርት ወይም ሲለበስ ጋራ ማች ያደረገ በፊት ከወሰርናቸው ለየት ያለ ነገርና መጽሐፉን መሰረት ያደረገ ስለሆነ ተገቢ ስልጠና ነው ብለን እናምናለን። በጣም ወሳኝ ስልጠና ነው ማለት ነው። እንደውም ጊዜው አጥሯል። ረዘም ያለ ጊዜ ቢሰጥ ሁሉም ቢዳረስ የትምህርት ስራ የሚያቋርጥ ስራ ስላልሆነ የረጅም ጊዜ ውጤት ያለው በመሆኑ ፍሬያማ ስራዎችን ለመስራት የተተኪ ወጣቶችን ለማፍራት የትምህርት ጥራትን ለማስጠበቅ ስልጠና በጣም ወሳኝ ነው። ስልጠናው መምህራንና አመራሮች በእውቀትና ክህሎት ተቀናጅተው በጋራ በመስራት የተማሪዎችን ውጤት ለማሻሻልና የትምህርት ጥራትን ለማረጋገጥ እንዲያስችል አስፈላጊውን የስልጠና ግብዓት ማሟላቱን የደሴ ከተማ አስተዳደር ትምህርት መምሪያ መምህራንና የትምህርት አመራር ቡድን መሪ አቶ ዮሐንስ አብርሃምና የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ ገልጸዋል። አንደኛ በክፍል ውስጥ ተማሪ አሳታፊ መማር ማስተማር ስለዚህ በመፈጸም ተማሪዎችን የተሻለ ብቁ እንዲሆኑ ስለሚያደርግልን ለዛ መምህራን ሱፐርቫይዘሮች ደግሞ
እንዴት መርተው እንዴት መምራንን አስተባብረው ትምህርት ቤትን እንዴት መለወጥ እንዳለባቸው ተማሪዎች እንዲበቁ ለማድረግ ምን ማድረግ እንዳለባቸው ከፍተኛ ብቃት ስለሚጨምርላቸው ይሄ ስልጠና መሰጠቱ ከፍተኛ ትርጉም አለ ብለን ነው የምናስበው። ይሄን ስርዓተ ትምህርት ባንድ እንዴት ነው መምህር ሊያስተምሩ የሚችሉት የሚለውን ሰብጀክት ማተሩን ይሰለጥናሉ፣ ሜቶዶሎጂውን ይሰለጥናሉ። ለዚህ ደግሞ ራሱን ችሎ ሞጁል ተዘጋጅቶለታል። ክልሉ ከምንም በላይ የምናመሰግነው በባለፈው አመት አባስተን ነበር። አሁን ግን ታትሞ በስነ ስርዓት ለእያንዳንዱ መምህር የሚደርስበት ሁኔታ ነው። መምህር ራሱ ሳያቅ ተማሪዎችን መቀየር መቻል አይችልም። ዓለም እየፈጠነች ነው። ስለዚህ ሲገቡ መግቢያ ፈተና ነው ፕሪቴስት፣ እንዲሁም መካከል ላይ ይመዘናሉ፣ መጨረሻም ላይ ፖስት ቴስት ምዘና አድርገው ይሄዳሉ ማለት ነው። ባለፈው አመት ለመምህራንና የትምህርት አመራሮች የተሰጠው የአቅም ማጎልበቻ ስልጠና መምህራንን ያነሳሳና በተማሪዎች ውጤት ላይም ለውጥ ያመጣ መሆኑን በማየት ስልጠናው በዚህ አመትም ከፍተኛ በጀት ተመድቦ እንዲቀጥል መደረጉን የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ ደምስ እንድሪስ አስታውቀዋል። ባለፈው አመት ከ9700 በላይ የአንደኛ ደረጃ የመካከለኛ ደረጃ መምህራን ስልጠና ሰጥተናል። እንደዚሁም ደግሞ ርዕሰ መምህራን በተመሳሳይ መንገድ ስልጠና ሰጥተናል። ያን ስልጠና አካሄድና አጠቃላይ በመማር ማስተማሩ ላይ ምን ለውጥ አየን ብለን ገምግመናል። የቢሮው ባለሙያዎች፣ የዞን ባለሙያዎች፣ የወረዳ ባለሙያዎች በየትምህርት ቤቱ ሄደው መማር ማስተማሩ ላይ ምን ለውጥ መጣ የሚለውን አይተዋል። መምህራን በስርዓተ ትምህርቱ ላይ በቂ እውቀት ኖሯቸው፣ ግንዛቤ ኖሯቸው ከባለፉት አመታት በተለየ መንገድ ተማሪዎችን ሲያስተምሩ የተማሪዎች ውጤት እንዲቀየር ሲያደርጉ አግኝተዋል። ከ450 ሚሊዮን ብር በላይ የሚሆን በጀት በዚህ በጅቶልን ይሄን ስልጠና አስቀጥለናል ማለት ነው። ከ1500 በላይ መምህራንንና የትምህርት ቤት አመራሮችን አቅም ለማጎልበት የሚያግዝ ስልጠና በደሴ መምህራን ትምህርት ኮሌጅ እየተሰጠም ይገኛል። እንደ ሀገር ተግባራዊ እየተደረገ ባለው የአረንጓዴ አሻራ መርሃ ግብር ግለሰቦችና ቡድኖች በተለየ መልኩ አሻራቸውን ሲያሳርፉ እንመለከታለን። በኮምቦልቻ ከተማ የጎርፍ መውረጃና የቆሻሻ መጣያ የነበረን የወንዝ ዳርቻ አካባቢ በማስተካከል የአካባቢውን ስነ ምህዳር ከጠበቀ ወጣት ጋር ባልደረባችን አንተነህ ጸጋዬ ቆይታ አድርጎ ተከታዩን አሰናድተዋል። የኮምቦልቻ ከተማ ነዋሪው አህመድ ከበደ የቆሻሻ መጣያና ለጎርፍ ተጋላጭ የነበረን የወንዝ ዳርቻ መሬት ተንከባክቦ የአረንጓዴ ሸማን በማጎናጸፍ ለብዙዎች አርያነት ያለው ተግባር አከናውኗል። እንደ ሀገር እየተከናወነ ያለውን የአረንጓዴ አሻራ መርሃ ግብር ከስኬት ለማድረስ በመንግስት እየተሰሩ ካሉ ጥረቶች በተጨማሪ በግል ዘርፍና በማህበር የተደራጁ ቡድኖች የችግኝ ተከላ መርሃ ግብሩ ላይ ከፍተኛ አስተዋጽኦ እያደረጉ ይገኛሉ። ከነዚህ መካከል በኮምቦልቻ ከተማ አስተዳደር የሚገኘው የዳንኤል መስፍን የከተማ ማስዋብና የችግኝ ማፍላት ማህበር አንዱ ነው። ማህበሩ እያደረገ ያለውን እንቅስቃሴ እናስቃኛችኋለን። አብራችን ቆዩ። ወደዚህ ስራ እንዴት ሊገቡ ቻሉ? ራስን ለመርዳት በሚል ገባን እና ያው ፍቅርም አለው አብሮ። አትክልት ያው እንደ ልጅ ነው የምትቆጥረውና ጧት ማታ እዚሁ ነው የምትገኘው። ፍቅር ያስይዛል። በቃ ምን አይነት የእጽዋት አይነቶችን ነው ችግኝ እያፈላችሁ የምታቀርቡት? አገር በቀል ዛፎች አሉ፣ ፍሩት አለ፣ ወይራ አለ፣ ዝግባ አለ፣ ያበሻ ጽድ፣ እንደዚህ ለውበት ደግሞ ፊከስ፣ አሩካሪያ፣ ሳይፕረስ የሚባሉ አሉ። እዛ ተጠቃሚዎቻችሁ እነማን ናቸው? ኮምቦልቻ ደስ ያለ ኮሪደር ሁለቱንም የሚያዝ ነው እኛ ነን። ሰመራ ሁሉ የኮሪደር ልማት ኬሚሴም አካባቢ በቃ ሙሉ የነዚህ ከተሞች ምዕራብም እኛ ጋር ነው የሚወስዱት። አሁን ቦርከናና ይሄ ዳርቻውን እንዴት ይገልጹታል? ስታሱበው እና ያው የሚሆነውን ነገር ካረክለት ቦርከና ቀስ ብሎ ይሄዳል። ያው ምንም የሚያመጣው እንትን የለም፣ ግን መስራት ይፈልጋል። ለእጽዋት ያለው ፍቅር ምን ይመስላል? ወሬ አትሰማም፣ ምንም አትልም። በቃ አትክልቶች ጋር ነው የምትለው። ፍቅር ነው የሚያስይዝ። በቃ ሳታየው አትውልም፣ እርግጠኝነት ማለት ነው። በጣም ትልቅ አንገብጋቢ ስራ ካልሆነ እዚህ ሳልመጣው እያላቅሙን ለመናገርና በጣም ህይወት ነው። በግለሰብ ሆነ በማህበራት ደረጃ እየተከናወኑ ያሉት የችግኝ ማፍላት ስራዎች ለአረንጓዴ አሻራ መርሃ ግብሩ ከፍተኛ አስተዋጽኦ ያበረክታሉ። ውድ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸው ዜናዎች የተከታተላችኋቸው ናቸው።
አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን። Thank you.